ጤና ይስጥልን ተመልካቾቻችን ልዩ የበዓል ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው እንግዲህ ዛሬ ደግሞ የገና በዓልን እያከበርን ነው የምንገኘው ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ እያልን እንግዲህ አጠገቤ እንደምትመለከቷቸው ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የተለያዩ እርዳታዎችን በማድረግ ይታወቃሉ ወገን በሚፈልጋቸው ጊዜ ሁሉ እየተገኙ የተለያዩ ድጋፎችን ያደርጋሉ ከአዲስ አበባ ውጪ በተለያዩ አካባቢዎች አንዳንድ አደጋዎችን በሚደርሱባቸው አካባቢዎች የራሳቸውን አስተዋጽኦ ያደርጋሉ ራሳቸውን ያስተዋውቁልናል በቅድሚያ ግን እንኳን አደረሳችሁ በዓል እንዴት ነው ድባቡ ሳሩ እንግዲህ ዛሬ የተገናኘ ነው ብዙ ጊዜ ማህበራዊ ሚዲያን ለበጎ ዓላማ ከመጠቀም ይልቅ ለጥፋት ምንጠቀም ሰዎችን በዛለንና እናንተ ደግሞ ማህበራዊ ሚዲያን ለበጎ ዓላማ ተጠቅማችሁ በተለይም ደግሞ ሰዎችን ድጋፍ በማድረግ ነው የምትታወቁት እስቲ ስለ ሶሻል ሚዲያ አጠቃቀማችሁ እናወራ በመጀመሪያ እኔ ሩት ባላለሁ ባለትዳርና የሶስት እናት ነኝ ተግባራዊ አምልኮ በሚል እንቅስቃሴ የበጎ አድራጎት ስራዎችን እሰራለሁኝ ማህበራዊ ሚዲያን እኔ ከኔጌቲቭ ነገሩ ይበልጣል የሚተላለፈው ነገር ይበልጣልና በቻልኩት አቅም በእኔ ማስተላለፍ ያለብኝን ጄነሬሽን የሚያቀራርብ ስፋቶቻችንን ይሄ ጋፑን የሰፋውን ጋፕ የሚያጠብ ነገር ብሰራበት ለኔ ደስ ይለኛልና በዛ ተጠቅሜም ነው ደግሞ ይሄንን እንቅስቃሴ ማድረግውና ይሄን ዋው በጣም ደስ ይላል ወደ ሻለው ልምጣ እስቲ የናንተስ ሶሻል ሚዲያ ስማችሁስ ምን ይባላል ምን አይነት እንቅስቃሴ ነው የምታረጉት ኦኬ እኔ ሻሎም ባላለሁ ሻሎም ያዕቆብ አራያ ባላለሁ በሙያ የዩኒቨርሲቲ አስተማሪና መሐንዲስ ነኝ ላለፉት 10 ለሚበልጥ አመታት የተለያዩ የግልና የመንግስት ዩኒቨርሲቲዎች ውስጥ አስተምር ነው የቆየሁት ከዛ ግን በዋነኝነት አሁን ዛሬ ያገናኘን ጉዳይ ላይ ደግሞ አይዞን ፋውንዴሽን የሚባል የቻሪቲ ኦርጋናይዜሽን ወይ ዴቨሎፕመንት ኦርጋናይዜሽን የልማት ስራዎችና የእርዳታ ስራዎች የሚሰራ ድርጅት መስራችና ዋና ስራ አስኪያጅ ወይም ደግሞ ዋና ዳይሬክተር ሆኜ የሰራው እገኛለሁ ላለፉት 2 እስከ 3 ለሚበልጡ አመታትና እኔ በግሌ ሶሻል ሚዲያን ከእንደገና ደግሞ ድርጅቱ አይዞን ፋውንዴሽን ሶሻል ሚዲያን ተጠቅሞ በጣም የተለያዩ ስራዎች እየሰራ ነው ሶሻል ሚዲያን በግሌ ለማውራት በሐሳብ ደረጃም ካነሳሽው በራሱ መጥፎ የሆነ ቴክኖሎጂ አለ ብዬ አላስብም አንቺ ቅድም እንዳነሳሽው ለተለያዩ ነገር ሰዎች ሶሻል ሚዲያን ይጠቀሙበታል በዛው ልክ ደግሞ ለጥሩ ነገር መጠቀም ይቻላል ሁሉም ነገር እንዳጠቃቀምሽ ነው ለምሳሌ ብረትን ወይም ስለትን ቢላዋን አንስተሽ ያመት ባል ምግብ ትሰሪበታለሽ ካስፈለገ ደግሞ ትጎዳጅበታለሽ ማለት ነው ልክ እንደዛው ሶሻል ሚዲያን በጣም ተጠቅመንበታል ብዙ በእኛ በኩል አልፎ ሌሎችን ሰዎች የሚረዱ ሰዎችን ያገኘነው ሶሻል ሚዲያ ላይ ነው በጣም ብዙ ማናቃቸው ከገመትነው በላይ እገዛ ሲያደርጉልን የነበሩ ሰዎችን ያገኘናቸው በዚሁ በማህበራዊ ሚዲያ ወይም ድረገጾች ላይ ነውና አይዞን ፋውንዴሽን ይባላል በሁሉም ፕላትፎርሞች ላይ ይሄን ስም ያገኙ ይችላሉ አብረው መስራት ይችላሉ ማለት ነው ቴንክ ዩ በጣም አሪፍ ወደ ኢቲ እንምጣ የናንተስ ምን ይባላል ምን አይነት እንቅስቃሴዎችን ነው የምታረጉት እኔ ስሜ የትናይት ሰለሞን ይባላል ሶሻል ሚዲያ ላይ አብሶ ፌስቡክ ላይ የቲ ሰለሞን በሚል ስም ነው የምታወቀው የቲ ፓድስ የሚባል የሴቶች ንጽህና መጠበቂያ ማምረቻ አለኝ ሶሻል ሚዲያ ለኔ በእውነት እንደኔ ተጠቀምበት አለ ብዬ አላስብም በደንብ ነው የጠቀመኝ ድርጅቴን ስከፍት መነሻ ገንዘብ ካፒታል ያገኘሁት ሶሻል ሚዲያ ላይ ከተደረገ የስራ ፈጠራ ውድድር ነው እንዲሁም ደግሞ እስካሁን እየሰራ ያለሁትን ስራዎች ድጋፎች ማገኘው ሶሻል ሚዲያ ላይ ካሉ ቤተሰቦቼ ወዳጆቼ ነው ሙሉ በሙሉ ማለት ይቻላል እርዳታዎችን ማገኘው ስለ ትምህርት ቤቶቹ ስላለው ነገር ጽፋለሁ ያንን የሚያስፈልገው ነገር ከቨር ያደርጉልኛል የሶሻል ሚዲያ ቤተሰቦቼ ማለት ነው ስለዚህ ሶሻል ሚዲያን በደንብ
ከተጠቀሙበት ለመልካም ከተጠቀሙበት ሰዎች መካከል ነኝ ብዬ ነው። አዎ እንግዲህ ሶሻል ሚዲያን ማህበራዊ ሚዲያን ለበጎ ዓላማ ከተጠቀምን ልክ እንደናንተ አይነትም ከራስ አልፎ ለሌሎችም መድረስ ይቻላል የሚለውንም ሐሳብ ለማንሳት ነው ዛሬ የተገናኘ ነው። ወደ አንቺ እንምጣና እንግዲህ የተለያዩ ድጋፎችን የተለያዩ ስራዎችን ትሰሪያለሽ ከአዲስ አበባ ውጪ ሌሎች ቦታዎችም እንደምትሄጂ ነግረሽናልና እስቲ ምን አይነት ድጋፎችን ነው እስከዛሬ ስታረጊ የነበረው የሚለውን እናንሳ። ብዙ ሰዎች ከቤታቸው ተፈናቅለዋል፣ ስራ አቁመዋል፣ ልጆቻቸውን አጥተዋል፣ ቤተሰባቸውን አጥተዋልና ከዚህ የተነሳ እኛ በግላችን ማድረግ የምንችለው ነገር ለምን አናረግም በሚል እንዲሁ በሶሻል ሚዲያ ነው ይሄን እንቅስቃሴ ጀመርኩት የነበረውና ትራማ ሂሊንግ ስልጠና 50 ለሚሆኑ ሴቶች ጥቃት ለደረሰባቸው ሴቶች የትራማ ሂሊንግ ስልጠና ሳይኮሎጂስቶችን ይዘን ሄደን እና ደግሞ ለመቶ ሰዎች የገንዘብ ድጋፍ ህይወታቸውን ሊቀይሩበት የሚችሉትና ጊዜያዊ ለልጆቻቸው ወይ ደግሞ ለቀረው ቤተሰባቸው አብዛኞቻቸው ልጆቻቸውን ያጣናቸው በብዙ ጉዳት ውስጥ ነበሩና እንደዚህ አይነት ነገሮችን ነበር ስንሰራ የነበረው። የት እንዳለችው እኔ በጣም ነው የተጠቀመኝ ሶሻል ሚዲያ። የምንሰራቸው ስራዎች በዋነኝነት 3 ነገሮች ላይ ትኩረት ያደረጉ ናቸው። ጥራት ያለው ትምህርት ወይም ኳሊቲ ኤጁኬሽን የሚባል ፕሮግራም አለን። ከዛ በተጨማሪ ደግሞ ዋሽ ወይም ደግሞ ዋተር ሳኒቴሽን ኤንድ ሃይጂን ንጹህ የመጠጥ ውሃ አቅርቦትና ንጽህና ላይ የሚሰራ ፕሮግራም አለን። በሶስተኛነት ደግሞ women in youth empowerment ወይም ወጣቶችና ሴቶችና አቅም ማጎልበት ላይ የሚሰራ 3 ፕሮግራም አለን። በእነሱ ፕሮግራሞች ስር ወደ 14 የሚሆኑ ፕሮጀክቶች አሉ። የውሃ ጉድጓድ ከመቆፈር አንስቶ ትምህርት ቤት ከመገንባት እስከ መገንባት ድረስ ከእንደገና ለአንዳንድ ትምህርት ቤቶች ይሄ የወር አበባ መጠበቂያ ወይም የሴቶች ንጽህና ላይ ከነ ሙሉ ስልጠናው በሐኪሞች የተደገፈ ስልጠና ከእንደገና ይሄ የማህፀን ጫፍ ካንሰር ወይም ሰርቫይካል ካንሰር ከሚባለው ጋር በተገናኘ ደግሞ ጥንቃቄ ገና ካሁን እንዲያደርጉ ለልጆች ወይም ታች ትምህርት ቤት ውስጥ ላሉ ሰዎች ድጋፍ የሚያደርግ ሌላ ፕሮጀክት አለ ትማር ቢባል ፕሮጀክት። አዎ በጣም ሰፊ ስራ ነው። በተለይም ደግሞ ህፃናት ላይ መስራት ትውልድን እንደ መስራት ይቆጠራልና እንቅስቃሴያችሁ የሁላችሁም እጅግ በጣም ለሁሉም ማስተማሪያ የሚሆን ነው። ያው ልጅ ላይ ስትሰራ ለወደፊት የሀገርንም ተስፋ የሚያብብ ነገር ነውና በጣም ደስ ይላል። እንግዲህ የተለያዩ እንቅስቃሴዎችን እያረጋችሁ ነው አሁንም ያላችሁትና ግን መጀመሪያ ላይ የተነካችሁበት ጉዳይ መቼም ሰው ወደ እርዳታ ወደ አንድ ነገር ሲመጣ የሆነ መጀመሪያ ላይ የሚያነሳሳው የሆነ ጉዳይ ይኖራል ብዬ አሰብኩኝና ከየት ልጀምር? እንዴት ነው የጀመርሽበት ምክንያት እስቲ ንገሪ። በመጀመሪያ እኔ ራሴ በጣም ድሃ ከሚባል ቤተሰብ ነው የወጣሁትና አብዛኛውን ድህነት ምን እንደሆነ በደንብ አድርጌ ኖር ያውቀዋለሁ። ከዛ በኋላ ግን እኔ ወደ አረብ ሀገር ሄጄ ነበር። ሶሻል ሚዲያ እንዳልኩሽ በጣም በጥሩ ሁኔታ ከበፊት የምጠቀማለሁና እዛ ላይ ተደጋግሞ የሚነሳ ነገር ነበር የሴቶች የወር አበባ ንጽህና መጠበቂያ ዋጋ ውድነት ተደጋግሞ የሚነሳ ነገር ነበርና እኔ ምንድነው ማድረግ የምችለው ብዬ በጣም አስብ ነበር። የብዙ ጊዜ ገንዘብ ይዋጣ ይባላል አንድ ዩኒቨርሲቲ ወይ አንድ ትምህርት ቤት ላይ የሆነ ቦታ ሴቶች እንደዚህ አይነት ሴቶች አሉ ይባልና ገንዘብ ይሰበሰባል ፓድ ተገዝቶ ይሰጣቸዋል። ግን አላቂ ነው ሲያልቅ ደግሞ ችግሩ አብሮ ይቀጥላል። እና በቋሚነት ይሄንን ነገር ሊፈታ የሚችል ሴቶችን የሚያግዝ ምን ማድረግ እችላለሁ ብዬ በጣም ከልብ ያስብ ነበርና አንድ ጊዜ እንዳጋጣሚ እንደዚህ ያየው ቪዲዮዎች ያየው አንዲት ቻይናዊ ሴት ትንሽዬ ጠረጴዛ ላይ የምትቀመጥ የስፌት መኪና አድርጋ ፓድ ስትሰፋ ያየሁኝ ቪዲዮውንና ኦኬ የምታጠብ ፓድ ከሆነ ረጅም ጊዜ እየታጠበ ማገልገል ይችላል ብዬ አሰብኩኝና እንደዚህ እንደሚሰራ ኢትዮጵያ ውስጥ አላቅም ነበር። ለአንድ ጓደኛዬ ላኩለት ዮሐንስ ይባላል ላኩለትኝ እንደዚህ መስራት አስቤ ነበር ኢትዮጵያ መጥቼ ስለው ከዚህ በፊት እንደተሰራበት መጀመሪያ አንድ ፍሬን የምትባል ሴት ሰርታ እንደተሸለመች ቢቢሲ ላይ እንዳለ የሷ መረጃዎች ላከልኝ። ከዛ በኋላ በቃ ደመደምኩኝ ወደ ኢትዮጵያ ስመለስ ምሰራው ስራ ይሄንን ነው ብዬ ወደ ኢትዮጵያ እንደተመለስኩኝም እዚህ ስራ ላይ የሚሰሩ ብዙ ሰዎችን አገኘሁኝ። ኢትዮጵያ ውስጥ በጣም ከፍተኛ የሆነ የሴቶች የወር አበባ መጠበቂያ እጥረት አለ። በጣም ቁጥሩ እንደሚያሳየው ከሆነ ከ75% በላይ ይላል። ከ2 አመት በፊት የተደረገ ጥናት ነው።
ስለዚህ ይሄኛው ችግር ነው። በቅርብም ማቃቸው ታሪኮች አሉ እንደዚህ የሚያነሳሱና ዋንኛው ወደዚህ ስራ እንድገባ ያደረገኝ ይሄ ነው። ሶሻል ሚዲያ ላይ ማያቸው ታሪኮች ናቸው። ለመናገር እንግዲህ ስጦታ ነው ብዬ ነው ማስበው። ከልጅነት ኦሬዲ ልቤ ውስጥ የነበረ ነገር ነው። ያው በዚህ አቅጣጫ የሚሰሩ ሰዎች ሞር ይረዱኛል ብዬ አስባለሁ። አንዳንድ ጊዜ ሰዎች በጎ አድራጎት ላይ የሚሳተፉት በጣም ቅንና መልካም ነገር ስላላቸው ብቻ አይደለም፣ ከሌሎች በተለየ ሁሉም ሰው ውስጥ ይሄ ማንነት አለ ብዬ አስባለሁ። የርህራሄ ቅንነት፣ ሰዎችን የመርዳት ያዘነን ሰው ያለ ማለፍ ይሄ የተካፈልነው ነገር ነው። ያው ዛሬ ገናም ስለሆነ ከእግዚአብሔር የተካፈልነው አንድ ባህሪ ነው። ሁሉም ሰው ውስጥ አለ። ሁሉም ሰው ችግሩን ገንዘብ ላይ ፈታው ይችላል። ቀደምም ስናወራ እንደነበረው ሰው የሆነ ችግር ይዞ ሲመጣ የአይምሮ ጤና ሊሆን ይችላል፣ የጊዜ ማጣት ሊሆን ይችላል፣ ስራ ሊሆን ይችላል፣ ያወጣት የሚያስፈልገው ደግሞ በተለያየ እንትን ስልጠናዎች ሊሆን ይችላል የሚያስፈልገውና ትክክለኛው ሰው የሚያስፈልገው ነገር አውቀን ለዛ ችግር መፍትሄ ከመሆን አንፃር ነው ይሄን ነገር የጀመርኩት። ቅድም እነሱ ሁለቱም እንደተጠቀሱት ነው የሆነ ሰዓት ላይ ሚነካሽ ነገር ይኖራል። የኔ ገና ዓለምን ስማር ወይ ደግሞ ህይወትን ስማር ራሱ ካጋጠሙ ካየዋቸው ነገሮች ጋር በደንብ በቀጥታ የተሳሰረ ነው። ከዚህ በፊትም የተለያዩ ሚዲያዎች ላይ ኢንተርቪው ሲደረግ ወይም ስቶሪውን ታሪኬን ለሰዎች ሳወራ በግልጽ ነው ማወራው። ጨርቆስ ተወልጄ ነው ያደግኩት እና እስከ 6 አመት ተኩል እስከ 7 እዛ ነበር ያደግኩትና እዛ በነበረኝ ቆይታ እንደ ቤተሰብ ወይም ባለውበት ቤት ውስጥ በጣም ከባድ የሚባል ችግር አይቻለሁ ባልልም እንደ አካባቢ ግን ያው ሁሉም ሰው እንደሚያውቀው ነው። ሰው ልክ ሲወድቅ ሲጎዳ ሀዘን ሲገጥመው አይዞሽ እንባባላልና የሱን ትርጉም አግኝቼ ነውና ከምንም በላይ ደግሞ ከትምህርት ቤት ያኔ ያዝግጅት አልቆ ሰኞ በምንመለስበት ጊዜ ጎዳና ላይ ያሉትን የሚረዱትን ሰዎች እዛው አየዋቸውና በዚህ መልኩ መቀጠል አይችልም፣ ይሄ ተቋም ነው መሆን ያለበት ብዬ ገና በልጅነት እድሜ የተረዳው መጣው። ጊዜው ሲደርስ በእግዚአብሔር ጊዜ ደግሞ አሁን የያዘውን ቅርጽ ይዟል። አሁን ላይ ትምህርት ቤት ይሰራል፣ እየሰራ ነው። ሌሎች ቅድም የዘረዘርኳቸውም ነገሮች አሉ፣ ትልልቅ ፕሮጀክቶችን እና ያው ሁሉም ሰው ከሚያልፍበት ወይም ደግሞ ካደገበት አካባቢ በሚያልፍበት የህይወት ቻፕተር ውስጥ ወይም ጎዳና ውስጥ የሚያጋጥሙት ነገሮች ወደ መልካም ነገር ቀይሮ የህይወቱ ፐርፐዝ ወይ ደግሞ ግብ አድርጎ መኖር ይችላል ማለት ነው። አዎ እንግዲህ ሁላችሁም የተነሳችሁበት አላማ እጅግ በጣም ድንቅ ነው። ያው ካለን ነገር ማካፈል በራሱ ትልቅ ነገር ነው። በሃይማኖታዊ አስተምሮም እንዲሁም በዓለማዊ ህይወታችንም ያለንን ነገር ስናካፍል ያው የበለጠ ተጨምሮ የሚሰጠናል። ዛሬ እንግዲህ የገናን በዓል እያከበርን ነው የምንገኘው። እናንተም ከኛ ጋር በዓልን እያከበራችሁ ነው የምትገኙት። እንግዲህ በተለያየ መንገድ ሁላችንም በየቤታችን የተለያየ የራሳችን የሆነ አከባበር አለን። እንደ ኢትዮጵያዊ ደግሞ አንድ የሚያረገንም ነገር አለ ብዬ አስባለሁና በዓል ሲመጣ በተለይም የገና በዓል ሲመጣ ትዝ የሚላችሁ ነገር እስቲ እናውራ። በዓል አክባሪ አይደለም በተለይ ካደኩና የራሴን ህይወት መኖር ከጀመርኩ በኋላ ግን ልጆኜ በዓል በጣም ማስታውሰው ስጋ ምንበላበት ብቸኛ ጊዜ ስለሆነ ለሊት አይነጋም ነግቶ ዶሮ ሚውን ስጋ ሚውን እስከምበላ ያለው ጉጉት በጣም ቀድሜ በዓል ሲመጣ ጓጓለሁኝ። የገናን በዓል ይሁን ፋሲካም ይሁን አብሶ ፋሲካ ላይ ለሊት የሚበላበት ጊዜ አለና ቁጭ ብዬ እስከ 9 ሰዓት ለመጠበቅ ሞክራለሁ። ግን ያው እንቅልፍ ይወስደኝና ሳልበላ አድራለሁ ማለት ነው። እና በዓል ላይ ከምግብ ጋር የተያያዘ ትዝታ ነው ያለኝ። አሁን ካደኩ በኋላ ስጋም ስለማልበላ ስላቆም ብዙም ግን ደስ ይላል። በዓል እንደ ኢትዮጵያዊ በጣም ደስ ይላል ድባቡ። አዎ እንግዲህ በጣም ደስ የሚል ነበር። ሁላችንም የተለያዩ የበዓል ትዝታዎች ይኖሩናል። ያው እንግዲህ ሰዓትም ስለማይበቃን ቆጠብ አደረግናቸው። እንግዲህ ዛሬ የተገናኘንበት ዋናው አላማ እናንተ በማህበራዊ ሚዲያ እየሄዳችሁ ድጋፍ ሲሰጧቸው የነበሩ በርካታ ሰዎች አሉ። ከነሱ መካከል ደግሞ በጥቂቱ ሄደን እንኳን አደረሳችሁ እንላችኋለን። እንግዲህ አሁን ቀጥታ ወደ እነሱ እንሄዳለን። እሺ ድጋፍ አድርገን ደግሞ ተመልካቾቻችን ተመልሰን እዚህ ምንገናኝ ይሆናል።
ተመልካቾቻችን እንግዲህ አሁን ደግሞ ከስቱዲዮ ወጣ ብለን ማህበራዊ ሚዲያ ላይ የተለያዩ እርዳታዎችን ሲያደርጉላቸው የነበሩ እናቶች አሉ። እነሱን ደግሞ እንኳን አደረሳችሁ ብለን እናቶቹ ጋር የምንሄድ ይሆናል። አብራችሁን ቆዩ። ባል ቆንጆ ነው ተመስገን። እንዴት ነው በዓል የሚያከብሩት? እንግዲህ በየእንትኑ አከብራለሁ። አመት በዓል ቤት አከብር ያላውቀው ቃላት ያጥረኛል። የዘመድ ባዳ ሞልቷል። የባዳ ዘመድ አለ እሱ ይሄዳለሁ። እኔ ሰለኔ ቃላት ያጥረኛል። ጎረቤት ይመስክር። ይቺ አሁን ተመንጥራ ሽንት ቤት ነች። ሽንት ቤቱ ላይ ነው ያለሁት። ያ ስለሆነ ተመስገን። ይችን የሚያጣ ሞልቷል። ሬሳዬን እንኳን የሚያጥብ ዘመድ የለኝም። ባዳ ነው ያለው። ይሄ ነው ደግሞ እግዚአብሔር እናንተንም ሰጥቶኛል። ዳባሽ አላጣሁም፣ ዳሳሽ አላጣሁም። ተመስገን አሜን። እውነት ተመስገን። ይሄን ዓለም ያየሁት እኮ በመኖሬ ነው። እድሜና ጸጋ ይስጥልኝ። አሜን። እድሜ ይስጣችሁ። አሜን። በቃ እንጃ የማታ እንጀራ ከፍ ያርጋችሁ። እናንተንም እግዚአብሔር ይስጥልኝ። አሜን። ያቆይልኝ። እኔ እንደምዳብሱ እግዚአብሔር ይዳብሳችሁ። አሜን። እኔ ልጅ ህዝብ ነው። ልጅ ወገኔም ህዝብ ነው ያለኝ። ማንም ያክስት ያጎት ልጅ እንኳን እዚህ ቦታ የለኝም። እንግዲህ እኔ ቁጭ ብዬ እዚህ ቦታ ወልደው ስም ያለሁ። አሁንም እናንተ ደግሞ ወልዳችሁ ሳሙ ጥሩኝ። አሜን። እውነቴን ነው። የትም ቦታ እንግዲህ ጧሪ ቀባሪ የሌለኝ ሰው ነበርኩኝ። አሁን ግን ጧሪ ቀባሪ አግኝቻለሁ። ህዝብ አለ። እውነት እኔ ቃላት ያጥረኛል። ልጆቼ እንኳን አደረሳችሁ። እንዴት ነሽ? እሺ የምተዳደረው በዛች በጉልት ብቻ ነው። ሌላ ገቢም የለኝም። ትንሿ ያስርና ትልቋ እንኳን ወደ እየተጠጋች ነው። ግን ያው የስራ እድል ስለሌላት ትምህርትም ስለሌላት ከኔው ጋር ነች። ያው ክፍል በጣም ብዙ ነው። እሷንም ተልጅነቴም ጀምሮ ነው። ያው እሷንም ቢሆን በወለድኩበት ሰዓት ተባለቤቴም ተለያይቼ ለምኜን ያሳደግኳት። ከዛም ለምን ያሳደግኳት ለ3 አመት ያስኳትኝና ተዛ ትቻት መጣሁ። አባቷ ጋር ትቻት መጣሁኝ። በማን አባትየው ማገባ ነው ሰጃታለ እንደዚህ ለምኜ ተወዳድሬ ምንም በትራንስፖርት እጃ መጣኋት። አምጥቻትም አብራኛ ትኖርም አልቻልኩም። ሰው ቤት ነበረች። አሁን ነው በዚህ በእንትኑ ባለችበት ቦታ ስራው ምንም ሲፈርስ አብራኝ ሆነች። ታኔ ጋር ብዙም አላሳለፈችም። በጣም ስቅይት ነው ያለው። እቺ ትንሿን ደግሞ ሰውልድ ደግሞ ይባሰው ነበር። እንደዚህ እየኖርኩ ነው። ተመስገን እየኖርኩ ነው። እንግዲህ እንኳን አደረሰሽ። እንኳን አብሮ አደረሰን። ዛሬ እንግዲህ በዓል ነው። ሞቅ ደመቅ አድርገሽ ነው የጠበቅሽኝ? አዎ ማይ እንዴት ነው በዓል? በዓል ጥሩ ነው። እግዚአብሔር ይመስገን። እንዴት ነው የሚከበረው? እንግዲህ በቡና ጀምረናል። አዎ በቡና ጀምረናል። ስለ በዓሉ ንገሪን። በዓል እንዴት ነው የምታሳልፊው? እንዴት ነው የምታከብሪው? ልጆች አሉሽ አይደለ? እስቲ ከነሱ ጋር በዓል እንዴት እንደምታሳልፊ ንገሪን። አዎ ልጆች 3 ልጆች አሉ። እኔ ጋር 4 ነው። በዓል እንደዚህ ነው። እኔ የምኖረው ልብስ አጥቤ ምናምን ነው እና እንደሱ ብዬ ነው። እንዲሁ ደግሞ በዓልን ደግሞ ማሳልፈው እንዲሁ በጎ እንትኖች እንደነ ሩትዬ እግዚአብሔር ያቆይልኝ። በዚህ መልኩ አከብራለሁ። ከባድ ነው አይደል? 3 ልጅ ከባድ ነው ማሳደግ ራሱን የቻለ። በተለይ ለሴት ልጅ ብቻሽን ስትሆኚ ብዙ ነገሮች አሉ አይደል? እስቲ ያሳለፍሽውን ነገር እስቲ በትንሹ አጫውች። ያሳለፍኩት ነገር በጣም ብዙ ነገር አሳልፌያለሁ። እግዚአብሔር ይመስገን። ደግሞ ብዙ ነው በጣም ታይታታው እንዴት እቺ ዛሬ ደስታ ነው አይተቀስም ማለት እሺ። በጣም ብዙ ነገር አሳልፌያለሁ። ልጆቼን ማበላ ሁሉ አጥቼ በጣም ብዙ ነገር አድርጌያለሁ። እግዚአብሔር የተመሰገነ ይሁን። እዚህ ላይ ደግሞ ደርሻለሁ። ካሁን በኋላ ላለው እግዚአብሔር ከባድ ነው በጣም። አሁን አንዷ ልጅ የመጀመሪያዋ ልጅ አሁን እግዚአብሔር ይመስገን ልትሄድ ነው። ወደ ዩኒቨርሲቲ ውጤት ደርሷታል። አሁን በሁለት ትሄዳለች። እግዚአብሔር ይመስገን። ዛሬ በዓል ነው እንግዲህ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ ያው እነሩትም እንግዲህ እነሱ ናቸው እዚህ ድረስ ይዘው ነው የመጡት። ማህበራዊ ሚዲያን ለበጎ አላማ ተጠቅመው የተለያዩ ሰዎችን እገዛ ያደርጋሉና እነሱ ናቸው እኛንም እዚህ ያመጡን።
ለነሱ ማስተላለፍ የምትፈልጊው መልእክት ካለ በእነሱ የተደረገልሽ ድጋፍ ምን አይነት እንደሆነ አሁን ያለሽበትን ሁኔታ ጨምረሽ እስቲ ንገር። አዎ ማመስገን ፈልገው መጀመሪያ እግዚአብሔርን አመሰግናለሁ። እሱ የድሆች አምላክ ነው፣ ሁሉን ያነሳል። በሁለተኛ ነገር ደግሞ ሩትዬ በጣም ነው ማመሰግነው። በዓል በመጣም ቁጥር በሁሉ በብዙ ነገር ብዙ እየጎበኛችኝ ነው። እግዚአብሔር ይስጥልኝ እላለሁ ማለት አመሰግናለሁ። እንዲሁም ደግሞ ለኢትዮጵያ ሕዝብ በጣም መልካም ሰው ነው። አዲስ አበባ ሕዝብ እንጃዳ ከአንድ ቤት ተርበሽ እንትናትኝ አንድ ቤት ካለ አንድ ቤት እንትን ብለን ነው የምናከብረው። ለሁሉም እግዚአብሔር ይስጥልኝ እላለሁ አመሰግናለሁ። በዓል እንዴት ነው አውዳ? በዓል ቆንጆ ነው። ሲያገኝ ይበላለሁ፣ ሲያጣም ግድ የለኝም። በቃ የዛሬ አመት እንደውም ታምማለሁ፣ ምንም አላገኘሁትም። ያው ምንም የለማ ከክራይ ቤት አልፈም የልጄ ሌላ ሰው የለም። ልጆች አሉኝ ግን አላሳደኳቸው። እንደ ውሻ አገልገል ጥዬ ነው ሰው ቤት 30 አመት የሰራሁት። እዚህ ሱካርና ግፊት ሲመጣ ወጣሁት። ከዛ በቃ ሰርቼ እበላለሁ ብዬ ነው እንጂ እንደዚህ ሆናለሁ ብዬ አይደለም እኔ የወጣሁት። ማጂኩ ግን እንደዚህ ያረጋኝ የባሰ ደግሞ አሁን ይሄ መጣብኝ። ከቤትም አልወጣም፣ የትም አልሄድም። ጎረቤቶቼ ናቸው አሉ እንደ ማዘር እያሉ የሚጠይቁኝ። አልቅሱ፣ ዛሬ በዓል ነው፣ አውደ አመት ነው፣ አይለቀስም ማዘር። አላለቅስም። አሁንማ እናንተን አግኝቼማ ምን አለቅሳለሁ? እናቴዬ እኮ ምን አለቅሳለሁ? ምንም አላለቅስም እናቴ። ለኔ ደስታ ነው ይሄ እኮ የመጨረሻዬ ደስታ ነው ይሄ የመጨረሻ ደስታዬ ነው። እኔ ብሞትም ምንም አይመስለኝም። እውነቴን ነው። ምንም አይመስለኝም ብሞትም። ከእንግዲህ ማን ይሄን አልመጥቶ አሳምሮኝ የጠየቀኝ ማንም የለኝ። የወለድኩትም አልጠየቁኝም። እንኳን ይሄ ይቅርና የራሳቸው ጉሮሮ ነው የሚያበስሉት እነሱ እና ፈጣሪ ይስጣቸው እናንተ ግን እና ከሁሉም ደግሞ ሀገራችን ሰላም አርግልን። እናንተን ጠያቂ አርጋቸው ለወደፊቱም። እናንተን ደግሞ እንጀራቸውን ከፍ ያርግልና ወርቅ ያልብሳቸው እናንተን። አሁን በዓል ቆንጆ አርጋ ያሳልፋሉ ከጎረቤቶች ጋር አይደል? እሺ እናቴ እኮ እሺ የምትይቆ አሳልፋለሁ። እኔ ቆንጆ አሳልፋለሁ። ልጆቼ አሳልፋለሁ። ምን አነሰኝና ይሄ ሞልቶልኝ በስማ እኔ እስከ 3 ወር 4 ወር በላለሁ። ምን አነሰኝና ነው አሳልፋለሁ ከነሱ። አይዞት እንግዲህ እኛም ሌላ ጊዜ መተን እንጠይቆታለን። እሺ መልካም በዓል ይሁንልዎት። እሺ እናትዬ እኮ እሺ እግዚአብሔር ይስጣችሁ። እሺ ካቾቻችን ለተለያዩ ሰዎች እንግዲህ የቤት አስቤዛ ለበዓል መዋያ የሚሆን ድጋፍ አድርገን እንግዲህ ተመለስን። አሁን ደግሞ እንግዲህ አሁን የነበርንበት ሁኔታ እጅግ በጣም የሚያሳዝን ነው። እንዴት አየሽው? እናቶቹ የነበራቸው ደስታ ከባድ ነበር። እናንተ ከዚህ በፊትም የተለያዩ ቦታዎች ላይ ድጋፍ ስታረጉ የምታውቁት አይነት ስሜት ነውና ምን ተሰማሽ ይሄን ስታይ? በጣም ደስ ይላል። ያው አንድ ሰው በበዓል ባንቺ ምክንያት ወይም አንቺ ባደረግሽው ነገር በዓሉን ተደስቶ ማለፍ እንደሚችል ማሰብ በራሱ የሚሰጠው በጣም ደስ የሚል ስሜት አለ። ያንን ማድረግና ያንን ምርቃት መቀበል ደግሞ ደስ የሚል ስሜት ነው የሚሰጠው። እንግዲህ ሰዎች ማግኘት ማይችሉትን ነገር አግኝተው ገና ደግሞ የስጦታ በዓል ነው። ስጦታ የምንሰጣጥበት በዓል ነው። ያን ስጦታ ሰጥቶ ምርቃት ተቀብሎ ሰዎች ጥሩ በዓል እንዲያሳልፉ አድርጎ መምጣት በጣም ደስ የሚል ስሜት ነው ያለው። ባርኮት ወይም ምርቃት የሚባለው ነገር በመጽሐፍ ቅዱስም በጣም ትልቅ ቦታ ያለው ነገር ነው። እነሱ ከሚቀበሉት በላይ እኛ ነን የምንደሰተው በዛ ሰዓት ላይና ምርቃት ማሰሪያው ነው፣ የደስታችን ማሰሪያው ነው ብዬ አስባለሁ። አዎ ደስ ይላል። እንግዲህ የተቀበሉበት መንገድ እናቶቹም ደስ የሚል ቆይታ ነበር ያደረግነው። እንግዲህ ቆንጆ የገና በዓል አደረግን። እንኳን አደረሳችሁ ማለት የምትፈልጉት አካል ካለ እስቲ እድሉ ልስጣችሁ። ለመላው የክርስትና እምነት ተከታዮች በኢትዮጵያ ውስጥም ከውጭም ያሉ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት ፈልጋለሁ። በመላው ዓለም ላይ የሚገኙ የገና በዓልን የሚያከብሩ ሰዎች እንኳን
ጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። ለልጆቼ፣ ለባለቤቴ፣ ለቤተሰቦቼና ለወዳጆቼ ደግሞ በበለጠ በተግባራዊ አምልኮ ላይ እኛን አምነው ያላቸውን ጊዜ፣ ታይም፣ ገንዘብ ሁሉ ለማካፈል ለማይሰስቱ ወዳጆቼ እንኳን አደረሳችሁ ማለት ፈልጋለሁ። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የተለያዩ እንቅስቃሴዎችን የየራሳቸውን ድርጅት በማቋቋም የተለያዩ ድጋፎችን በመላው ኢትዮጵያ ማለት ይቻላል ሲያስተላልፉ የተለያዩ እርዳታዎችን ሲያደርጉ ከነበሩ ወጣቶች ጋር ቆይታ አደረግን። ቆንጆ ይባል ቆይታ ነው ከነሱ ጋር ያደረግነው። እንደወደዳችሁ ተስፋ እናደርጋለን። ሌላ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። በድጋሚ መልካም በዓል።